ህዝብ ለህዝብ ግንኙነቱ ተጠናክሮ እንዲቀጥል ከማድረግ አንጻር ምን እየተሰራ እንዳለ ማብራሪያ ቢሰጥበት የሚል ሐሳብ ስላለኝ ነው። ሌላው ከሞላ ጎደል የተነሳ ነው ከኤርትራ ጋር ተያይዞ የህዝብ ለህዝብ ግንኙነትን የማጠናከር ጉዳይ ትልቅ ትኩረት ተሰጥቶበት መሰራት አለበት ብዬ ነው ማምነው። ከቀይ ባህር ጋርም ተያይዞ ቅድም ተነስቷል። እዚህ ላይ እኔ አድ ማድረግ የምፈልገው አሁን ባለፈው የኢትዮጵያ አየር መንገድ በረራዎችን ያካሄድ ነበር ኤርትራ ላይ እንደተቋረጠ ነው እየሰማን ያለ ነው። ኢቭን የአየር መንገዱ ሀብትም ጭምር የተወሰደበት ሁኔታ እንዳለ መረጃዎች እየወጡ ነው ያሉት። የጦርነት የቃላት እንትንና ከሱ ጋር ተያይዞ የሚኒስትሪውን አሰስመንት ጠይቄ ነበር። እሱ ቢመለስልኝ በጣም አመሰግናለሁ። ስትራቴጂያዊና ቀጠናዊ ጉዳዮች የሚፈልጉትን ጥንቃቄና ስሱነት ወይም ሴንሲቲቪቲ ማጣት ይታያል። ከዚሁም ጋር የሚያያዘው የውስጣዊ ጥንካሬ በመጥፋቱ ምክንያት የተፈጠሩ ተጋላጭነቶች አሉ፣ ሀገራዊ ተጋላጭነቶች እና ወጥነት የሌለው የውጭ ፖሊሲና ቀጠናዊ ጥምረት ሲባል አጋርነትን መቀየር ይታያል። የሆነ ወቅት ላይ ጥሩ ግንኙነት መስርተንባቸው የነበሩ ጎረቤቶቻችን ሳይታሰብ ያ ግንኙነት ይቋረጣል ወይም ይበላሻል። ቀላል ምሳሌ ለማንሳት ኤርትራ ጋር ባለፉት ዓመታት ተፈጥሮ የነበረው የተሻሻለ ግንኙነት አሁን ኦልሞስት ወደ ጦርነት አዝማሚያ ደርሶና ሶማሊላንድ ጋር ተፈጥሮ የነበረ በአግባቡ ሳይታሰብበት የተመሰረተ ሜሞራንደም ኦፍ አንደርስታንዲንግ እንደገና እንዲፈርስ ያ ሜሞራንደም ኦፍ አንደርስታንዲንግ ከሶማሊያ ጋር ደግሞ ከቶን የነበረው ቅራኔ የሚታወቅ ነው። ስለዚህ አጋሮቻችን ማን ነው ቢባል በአሁኑ ሰዓት ወጥ የሆነ አጋር ማግኘት ያስቸግራል፣ በተለይ በጎረቤት አካባቢዎቻችንና አንደኛው እየታየ ያለው ችግር እሱ ነው። ሁለተኛው ከዚሁ ጋር የሚያያዘው አጋሮቻችን መካከለኛው ምስራቅና በገልፍ አካባቢ ያሉ የሚድል ፓወር ሀገሮችን አድርገናል። ጎረቤቶቻችን ላይ ያተኮረውን የውጭ ግንኙነት ፖሊሲ የትኩረት አቅጣጫ ቀይረ ከዚሁ ጋር ማንሳት የምፈልገው የአንካራውን ስምምነት ነው። የአንካራው ስምምነት በውስጠ ታዋቂነት የሶማሊላንድን ሜሞራንደም ኦፍ አንደርስታንዲንግ ውድቅ አድርጎታል ተብሏል። ለኢትዮጵያ ሕዝብ ግን የተገለጸ ነገር የለም። እንኳን ደስ አላችሁ የባህር በር አግኝተናል፣ የወደብ ባለቤት ልንሆን ነው ተብሎ የተገለጸ ስምምነት አንድ ዓመት ባልሞላ ጊዜ ውስጥ እንደገና ያ ተቀይሮ ሌላ ስምምነት ውስጥ ሲገባ የበፊቱ የሶማሊላንድ ጋር የገባነው ስምምነት ወድቋል፣ ተሰርዟል ወይስ አልተሰረዘ የሚለው እንኳን በግልጽ ኮሙኒኬት አልተደረገም እና እነዚህ አይነት የኮንሲስተንሲ ማጣት ችግሮች ሀገራችንን ብዙ ዋጋ እያስከፈሏት ነው። የዲፕሎማሲ መገለል እንዲገጥማት እያደረገ ነው ብዬ አስባለሁና ክቡር ሚኒስትሩ መጠየቅ የምፈልገው አንደኛ ከጎረቤቶቻችን ጋር የሚኖረን ዲፕሎማሲያዊ ግንኙነት ቅድሚያ ሊሰጠው የሚገባ ነው። ኮንሲስተንትሊ ከነሱ ጋር ወዳጅነት ፈጥረን ነው ሌሎች ሀገሮች ጋር ያለ ግንኙነት ሊመጣ የሚገባው እና እነዚህ መዋዠቆችን ለመፍታት ሚኒስትር መስሪያ ቤቱ ምን አስቧል የሚለውን መጠየቅ ፈልጋለሁ። ከዚሁ ጋር ተያይዞ የኤርትራና የኢትዮጵያ ጉዳይ አሁን ኦልሞስት ወደ ጦርነት ጅማሮ እየወሰደ ያለ የቃል ጦርነቱ የተጀመረበት ሁኔታ ያለ ይመስለኛል እና ሀገራችን ከኤርትራ ጋር ያላት ዲፕሎማሲያዊ ግንኙነት እንዴት ይገለጻል? ወደ ጦርነት የመግባት እድል አለ ወይ? በሱ ላይ ማብራሪያ ቢሰጥ የኔን ሐሳብ እዚህ ላይ ሪፍሌክት ለማድረግ ሀገራችን የባህር በር ያስፈልጋታል፣ ወደብ ያስፈልጋታል። ማንኛውም ጤነኛ ኢትዮጵያዊ ይህን የሚገነዘበው ነው የሚረዳው ነው። ነገር ግን ይህ መሳካት ያለበት ሌላ
ብለዲ የሆነ ጦርነት ደም አፋሳሽ ጦርነት ተካሂዶ ሳይሆን ያሉ ህጋዊና ሰላማዊ አማራጮችን ዲፕሎማሲያዊ አማራጮችን አሟጦ በመጠቀም ነው ብዬ አስባለሁና እንደሚታወቀው በብልጽግና ዘመን የሀገራችን የውጭ ጉዳይ ፖሊሲ ወሳኝ ድክመቶች የታዩበት ነው ብሎ ማንሳት ይቻላል። ከነዚህ ችግሮች ውስጥ በዋነኝነት የኮንሲስተንሲ ማጣት ወይም የወጥነት ችግር ነው። ይህ አንዱ ችግር ነው። በዚህ ዙሪያስ ሚኒስቴር መስሪያ ቤቱ ያለው ግምገማና የእርስዎ ምልከታ ምንድን ነው? በጣም አመሰግናለሁ። የመለስኩኝ መስሎኝ ነበረ ወይ መልሴ ግልጽ ካልነበረ ትንሽ ለማብራራት ሞክራለሁ። ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም። የኢትዮጵያ መንግስትን በመወከል የውጭ ግንኙነታችንን በመወከል ንግግር የምናደርግ ተቋማት አለን። እስከማስታውሰው የቃላት ጦርነት ውስጥ ገብተን እንዲና እንዲያ ወደ ማለት አልገባንም። ስለዚህ የረሳሁት የተናገርነው ነገር ከሌለ በስተቀር በቅርቡ የነሱን ንግግሮችንም በተመለከተ የውጭ ጉዳይ ሚኒስቴር ቃል አቀባይ የቀድሞውን አላልኩም የአሁኑን ቃል አቀባይ በተቋሙ መድረክ ላይ የተናገሩት ንግግር አለ። ያ የቃላት ጦርነት የሚባል አይደለም። ጉዳዩ የሚያሳስባቸው የሚመለከታቸው ዜጎች፣ የህዝብ ተወካዮች፣ የቀድሞ የመንግስት ኃላፊዎች የራሳቸውን ምልከታ ያጋራሉ። ኢትዮጵያ ዲሞክራሲን ተግባራዊ ለማድረግ የምትሞክር ሀገር ስለሆነች የዛሬ ብቻ ሳይሆን የቀድሞ ኃላፊዎችም ስላሉን ኃላፊዎች አንድ ወንበር ላይ በጣም ረጅም ጊዜ ስለማይቀመጡ እየተቀባበልን ስለምንሰራ የቀድሞ ልምዳቸውን የነበራቸውን ኃላፊነት ለሀገር የሚሰማቸውን ቀናይነት ታሳቢ በማድረግ የተለያዩ የስራ ባልደረቦች ዜጎች የሚያስተላልፉት መልእክት አለ። ያ መልእክት ጆሮ ሊሰጠው ይገባል። ትልቅ ትርጉም አለው። እንደ መንግስት ደግሞ መንግስት ፎርማሊ የሚላቸውን ነገሮች ብሏል። ግን ያልነው ነገር በፍጹም የቃላት ጦርነት የሚባል ነገር ውስጥ አልገባል። ይህንን እዛ ውስጥ ደግሞ ማንገባው እኛ ቀጠናዊ መረጋጋት፣ ቀጠናዊ ሰላም እንዲኖር በኃላፊነት ስሜት የምንንቀሳቀስ ሀገር ስለሆነ ዓለም አቀፍ መርህና ህጎችን፣ አሰራሮችን አክብረን የምንንቀሳቀስ ስለሆነ ነው። እንነጋገር ከተባለ ብዙ የሚያነጋግር ነገር አለ። ግን በሚዛኑ በጊዜው በጥንቃቄ መመራት መሄድ ስላለበት ኢትዮጵያ ደግሞ በጣም ትልቅ ሀገር ነች። 120 ሚሊዮን በላይ ህዝብ ያላት ትልቅ ኢኮኖሚ ያላት ትልቅ አቅም ያላት ጠንካራ ሀገር ነች። ስለዚህ ከኢትዮጵያ አመራሮች የሚወጣ ቃል ትልቅ ትርጉም ስላለው ትልቅ ክብደት ስላለው እነዚህን እንዲሁ በዘፈቀደ በመሰለን መናገር ስለሌለብን ትንኮሳ ቢኖርም አንዳንዴ በወደ ሰፊነት፣ አንዳንዴ ሰምቶ እንዳልሰማ፣ አንዳንዱን ደግሞ በራሱ በዲፕሎማቲክ ቻናል የሚመለሰውን ለመመለስ ጥረት እናደርጋለን እንጂ የቃላት ጦርነት ውስጥ አልገባንም። ምንገባም አይመስለኝም። በዛ ብዙ ሀሳብ ይገባን አይገባም። ነገር ግን ቀደም ብዬ እንዳልኩት ብሔራዊ ጥቅማችንን ሀገራዊ ጥቅማችንን አስመልክቶ ያለን አቋም አይዛነፍም። እሱን በተመለከተ ያለንን አቋም አጠናክረን እንቀጥላለን። የጋራ ተጠቃሚነት እንዳለው ባለመረዳት ወይ በተለያየ ምክንያት የኢትዮጵያ ስትራቴጂክ የሆኑ ሀገራዊ ጥቅም ጉዳዮች ሲነሱ ትኩሳታቸው የሚጨምር ሀገራት አሉ። ግድብ ስንገነባ እንዴት ይገነባል ብለው እንዴት ሲደረግ እኛ ሳንፈቅድ እኛ እሺ ሳንል ወይም ያለኛ ቡራኬ የሚሉ ነበሩ። ያ ሳያስቆመን ግድቡን እንዳጠናቀቅነው ሁሉ ሌሎች መሰል
ስትራቴጂክ ፋይዳ ያላቸው የሀገራዊ ጥቅም ፕሮጀክቶቻችንንም ቅር ቢላቸውም ደስ ባይላቸውም እውን ማድረጋችን አይቀርም። በዛ ሂደት ግን ይህንን ጥቅማችንን በምናስከብርበት ጊዜ የጋራ ተጠቃሚነት መርህን ታሳቢ ባደረገ የዓለም አቀፍ ሕግ አሰራር መርሆችንም ከግንዛቤ ባስገባ መንገድ መሄዳችንን እንቀጥልበታለን። ከዚህ ከጎረቤት ሀገራት ጋር ከምንጋራው ድንበራችን ውስጥ ግን በአግባቡ የተከለለ የተሰመረ የተለየው በጣም ጥቂት የሆነ ከግማሽ በታች የሚሆን ነው። ችካል የተደረገለት በማፕ በሚገባ ተለይቶ በሀገራቱ መካከል መግባባት ተፈጥሮበት ዴሊኔት የተደረገ በአግባቡ የተሰመረ የተለየና ችካል የተደረገበት ወሰን ያለን ከ50% የሚያንስ ነው። ይሄ ከሁለት በዋነኝነት ከአንድ ጎረቤት ሀገር ጋር በደንብ የተለየ ወሰን አለ። ከሌሎች አብዛኞቹ ጎረቤቶች ጋር ያለን የድንበር እና የወሰን ጉዳይ ግን ትኩረት የሚፈልግ ተጨማሪ ሰፊ ስራ የሚፈልግ ነው። ስለዚህ ከዚህ አኳያ በጣም ብዙ መሰራት ያለባቸው ስራዎች አሉ። አንዳንድ ሀገራት ይህንን የሚመለከት ኮሚሽን አቋቁመው ባለሙያ ከህግ፣ ከካርቶግራፊ፣ ከጂኦግራፊ፣ ከሶሺዮሎጂ ከተለያዩ መልቲዲሲፕሊነሪ የሆነ የስራ ኃይል በማቋቋም ከሀገራቱም ጋር በዲፕሎማሲ ግንኙነት የተለየ የታወቀ ድንበር እንዲኖር እንቅስቃሴ ያደርጋሉ። በዚህ ረገድ ኢትዮጵያ ብዙ መስራት የሚጠበቅባት ሀገር ናት። በሺዎች ኪሎ ሜትሮች የሚቆጠር ድንበራችንን የማካለል ስራ ገና አልሰራን።